የአረንጓዴ አሻራ መርሃ ግብር ያው በክቡር ጠቅላይ ሚኒስትራችን አነሳሽነት ከተጀመረ ያው 8ኛ ዓመቱ ነው። በአጋጣሚ የ8ኛውን ዘንድሮ ደግሞ አቃቂ ቃሊቲ ክፍለ ከተማ የፌዴሬሽን ምክር ቤት፣ የተወካዮች ምክር ቤት፣ የፌዴራል ጠቅላይ ፍርድ ቤት ሶስቱ ህግ አውጪውና ህግ ተርጓሚ ማለት ነው በጣም ልዩ ትርጉም ባለው ሁኔታ ተገኝተናል። እንግዲህ የአረንጓዴ አሻራ ፕሮግራም ዝም ብሎ ተራ የችግኝ የመትከል ፕሮግራም አይደለም። መታወቅ ያለበት ችግኝ ዛፍ መትከል ብቻ ሳይሆን ተስፋን፣ ልማትን፣ የሀገርን የልማት ሉዓላዊነት የማረጋገጥ ጉዳይና የልማቷ የተረጋገጠ ሀገር ለትውልድ የማስተላለፍ ጉዳይ ነው። ስለዚህ ትልቅ ትርጉም አለው ማለት ነው። ስለዚህ ያንን ይዘን ዘንድሮም በዚህ ምክንያት ነው ተስፋን እንትከል ለሀገራችን ለወጣቶች ለተተኪዎች የለማች ሀገር እናስረክብ ከሚል መሰረታዊ መነሻ የታቀደ ነው። በዘንድሮ ዓመት እንደምታውቁት 800 ቢሊዮን ችግኝ ይተከላል። ዛሬ ደግሞ በአንድ ቀን 800 ሚሊዮን ችግኝ። በነገራችን ላይ ይሄ ቁጥር ዝም ብለን እኛ ስናነሳው ቀላል ይመስለናል። ሳምቲንግ ሚራክል በዓለም ዘንድ ትልቅ ሪከርድ ያለው ነገር ነው። ባለፉት 7 ዓመታት 48 ቢሊዮን ችግኝ ተክለናል። ይሄን ያሳካ አገር በዓለም የለም። ባለፉት ዓመታት በኢትዮጵያ ውስጥ የተካሄደው የችግኝ ተከላ ፕሮግራም ምን ለውጥ አመጣ ነው? በወሳኝነት አንደኛ የህዝብ ተሳትፎን በከፍተኛ ደረጃ ያረጋግጧል። በከፍተኛ ደረጃ። ሁለተኛ የአፈር መሸርሸርን አስቁሟል። በግብርና ላይ ከፍተኛ ለውጥ አመጣል። አንድ ግብርና የሚለካበት ዋነኛው ነገር የምርታማነት ለውጥ ሲኖር ብቻ ነው። ስለዚህ ምርታማነት ለውጥ አለ። ስንዴ ላይ የምርታማነት ለውጥ አለ። ከ20 ምናምን ኩንታል ወደ 30 ምናምን ኩንታል አድጓል። በቆሎ ላይ ወደ 40 ምናምን ኩንታል አድርሰናል ፐር ሄክታር ማለት ነው። ስለዚህ ምርታማነት ጨምሯል ማለት ነው። የደን ሽፋናችን ቅድም የተከበረው አፈ ጉባኤ ሲናገሩ እንደነበረው ጨምሯል። 17% ነው የነበረው። የዛሬ 2 ዓመት በተደረገ ቆጠራ የሳተላይት ቆጠራ ዓለም ያረጋገጠው የኢትዮጵያ የደን ሽፋን በተጨባጭ 23.6 ሆኗል። ይሄ ትልቅ ነገር። ምናልባት ዘንድሮ ይጨምራል። አምና ተክለና አልተቆጠረም። ዘንድሮ ተክለን እየተተከለ ነው፣ አልተቆጠረም። ስለዚህ ቁጥሩ ከፍ ይላል ማለት ነው። ይሄ ነው በአጠቃላይ ምን ተክለው ችግኝ ደግሞ ኢኮኖሚያዊ ጠቀሜታ ላይ ባላቸው ጉዳዮች ላይ ትኩረት አድርገን እየሰራ ነው። ለምሳሌ ቡና ላይ ትኩረት አድርገን እየሰራ ነው። ዘንድሮ ቡና ላይ ትኩረት አድርገን በመስራታችን በአሁኑ ሰዓት ኢትዮጵያ ውስጥ ወደ 1.5 ሚሊዮን ሄክታር 1.4 and 1.5 ሚሊዮን ሄክታር መሬት በቡና ተሸፍኗል። ስለዚህ የቡና ኤክስፖርታችን ጨምሯል ማለት ነው። ከአሁን በፊት የኢትዮጵያ የቡና ኤክስፖርት እዚህ ግባ የሚባል አልነበረም። የኢትዮጵያ የቡና ኤክስፖርት በአሁኑ ሰዓት 3+ ቢሊዮን ሆኗል። ይሄ ትልቅ ነገር ነው። ኢትዮጵያ በአትክልትና ፍራፍሬ ልማት አትታወቅም። እኛ ዛሬ በአፍሪካ ሜጀር ኤክስፖርተር ተብለን አቮካዶ ኤክስፖርት እናደርጋለን። ስለዚህ እንዲህ አይነት ነገር እየመጣ ነው። አካባቢ ተለውጧል። ወንዞች ተሻሽለዋል። አንዳንድ አካባቢዎች ላይ ያው ብዙዎቻችን ኢትዮጵያውያን ስለሆነ እናውቃለን። የደረቁ ወንዞች፣ የደረቁ ሐይቆች፣ የደረቁ ተፋሰሶች እንትን ብለዋል። ለምን ማለት የእንስሳት ማድለብ የእንስሳት ሀብት ልማት በጣም ተሻሽለዋል። የወተት ምርት ከጊዜ ወደ ጊዜ እየጨመረ መጥቷል። ይሄ አረንጓዴ አሻራ ያረጋግጠልን ነው ማለት ነው። ስለዚህ በወሳኝነት በሀገራችን ውስጥ ተስፋን ሊያረጋግጥ የሚችል ልማት እያረጋገጠ ነው። ይሄ ሁሉ ነገር ያለ ቻሌንጅ አይደለም። በጣም ብዙ ቻሌንጅ አለ። ኢትዮጵያ ውስጥ በርካታ ቻሌንጅ አለ። ለውጡን ለመከበር ቻሌንጅ አለ። ሰላም ለማስከበር ቻሌንጅ አለ። በዚህ ውስጥ ሆነን ግን ይህ ሁሉ ለውጥ እያመጣን ነው ያለ ነው ማለት ነው። ስለዚህ ይህ ኢትዮጵያውያንን ወደፊት የተሻለ ሀገር፣ የተሻለች ምድር፣ የተሻለች ኢትዮጵያን ለመገንባት እኛ ባደግንበት መንገድ ልጆቻችን እንዳያድጉ ሊያደርግ የሚችል ስራ እየሰራን ነው ያለ ነው ማለት ነው። ከዚህ በኋላ የሚኖረው ችግኝ ተከላውን ዛፍ መትከል ብቻ ነው። የምንተክለው ችግኝ ሰስቴኔብሊ በደንብ እንዲቀጥል ማለት እንዲጸድቅ ማለት ዘንድሮ አሁን 85% ኦፍ ከ8 ቢሊዮኑ የምንተክለው ችግኝ 85% መጽደቅ አለበት ተብሎ አቅጣጫ ተቀምጧል። ይህን መተግበር አለብን ማለት። ስለዚህ ከዚህ በኋላ የምንተክለው ምግብ መትከል፣ መድኃኒት መትከል፣ ፍራፍሬ መትከል፣ የምግብ ዋስትናን ማረጋገጥ እንዲህ አይነት ነገሮችን በደንብ አልመን መስራት መቻል አለብን ማለት ነው። አሁን ካልቸር ሆኗል፣ የህዝቡ ባህል ሆኗል። አሁን ችግኝ እንትከል ብለህ ሰው ስንጠራው አይቸገርም ለመምጣት። ስለዚህ ካልቸር እና በሁሉ ነገር ደስተኛ ነን። የኢትዮጵያን ብሔር ብሔረሰቦችና ህዝቦች አንድ የሚያደርግ ተግባር ነው። በነገራችን ላይ ከሀገራዊ ለውጡ በኋላ ከመለያየት ይልቅ
አንድነታችንን የሚያጠናክሩ ተግባራት በስፋት እየመጡ ነው ያሉት። ያው ሰው በልዩነት ላይ የሚሰብክ ሁሉ ጊዜ ልዩነቶችን ያነሳል ኖርማሊ። ስለዚህ ኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ያሉ በመካከላችን ያሉ ወንድማማችነትና ተማማችነት እየተጠናከረ ነው ያለው። ይሄ ደግሞ ይሄ እንዲህ አይነት የአረንጓዴ አሻራ ፕሮግራም በሀገር ደረጃ እንደ አንድ መርሃ ግብር ታቅዶ ሲፈጸም በህዝቦች መካከል ወንድማማችነትና እህትማማችነትን የሚያጠናክር ስራ ይሰራ ነው ያያችሁት ነው። አሁን ከተለያየ ዲፈረንት ኮርነር ኦፍ የኢትዮጵያ አካባቢ ያለ ሰው ነው። ስለዚህ ቋንቋ አይለየውም፣ ማንነት አይለየውም። ይሄ ስራ ኢትዮጵያን የማልማት አጀንዳ ስለሆነ ሁሉም ሰው በጋራ የሚሰራው ስራ ነው። ይሄ በጣም ትልቅ ነገር ነው።